ቤት እንግዲህ ሀኒቾ አሸኛትም ወይ ልትሄድ አይደለም ወይ? ሽማግሌዎቿ መጥተዋል ማለት ነው። ምንድነው ያስለቀሳት ነገር? በሽማግሌዎቿ በሚመጡበት ቀን እንግዲህ በደስታዋ ቀን በጣም ትልቅ አዘን ላይ ሆናለች ሀና ማለት ነው። ያለቀሰችበት ምክንያቱ ዋነኛው ነገር አሲር አሳዝኗት ነው። አሲር እንግዲህ እንደሚወዳትና እንደሚያፈቅራት የራሱን መኖር ትቶ ለራሷ እየኖረ ነበር ማለት ነው። አሁን ደግሞ መቋቋም አልችልም ብሎ እንግዲህ ለተምቹም እየነገረው ነበር ማለት ነው። ሀና የሌላ ሰው ሆና ማየት አልችልም ብሎ መጠጡን ጠጥቶ ወደ ወይዘሮ ሜላት ቤት እንግዲህ ዲኮር እየሰራ የነበር ሀና ከእህቷና ከወንድሟ ጋር ማለት ነው። በዛ ምክንያት እንግዲህ ሄዶ ሰክሮም ስለነበረ እየተናገረ በጣም እላፊ ቃላትም ሀናን እየነገራት ነበር ስለሰከረ ማለት ነው። በቃሉ የላካቸው ሽማግሌዎች እንግዲህ ምን ይመስላችኋል? ምን ሴራ የጠነሰሰ ይመስላችኋል? ቅዱስ እንግዲህ በር ከፋች በር አንኳኪ ሆኗል ማለት ነው። የኢዝራ ጓደኛው ስለሆነ ስር ሚዜው ነው ማለት ነው። ሰላም ጤና ይስጥልኝ ወደ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሻር፣ ሰብስክራይብ ማድረግ አትርሱ። ዛሬ ዘንላችሁ የመጣነው ነው ላይቶችን ነው ማለት ነው። እንደተለመደው እንግዲህ የሀና ሽምግልና ቀጥሏል ማለት ነው። ኢዝራ ሽማግሌዎችን ልኳል ማለት ነው። ወይዘሮ ሜላት እሺ ብላ ትሰጣለች ዋለ አትሰጥም የሚለውን እንግዲህ መጨረሻው ፓርክ ላይ ወደ ቤት ልክ ሲገቡ ነው እንግዲህ የተቋረጠው ማለት ነው። ወይዘሮ ሜላት አሁን ላይ እያለቀሰች የምትገኘው ምንድን ነው? አንደኛ የእሷ ደስታ እንትን እንዳይልባት ይፈልጋሉ። ታውቃላችሁ ሀና ትልቅ ላይ ደርሳ ማየት ይፈልጋሉ። በዛ ላይ ደግሞ ሀናን ሁሉንም ነገር ለሜላት እየነገረቻት ነበር ማለት ነው። ምክንያቱም ሀና እሱ እንደሚወዳትና እንደሚያፈቅራት ከዚህ በፊት አብረው እንደነበረች ማን ነው ምንድን ነው የሚለውን እንግዲህ በማስተባበል እሱን እየተናገሩ ነበር ማለት ነው። ውድ ቤተሰቦቼ በሱ የተነሳ እንግዲህ ሁሉንም ነገር ማወቅ አለብኝ ብላ ተነስታለች ማለት ነው። ወይዘሮ ሜሉካ እያንዳንዱ ነገር ከባድ ችግርም ቢሆንም ማወቅ እፈልጋለሁ ብላለች ማለት ነው። ሜሉካ የሚሉ ነገር እንግዲህ ግራ ያጋባል ማለት ነው። እሱ ነገር በቅርቡ ማስተካከል እፈልጋለሁ ብላለች ማለት ነው። አሁን እንደመናገር ሀኒ በጣም እና የሀኒዬ ጉዳይ በጣም ከባዱ ዋስትናው ነገር አንደኛው ነገር ምንድን ነው? የወይዘሮ ሜላት ነገር ግራ ቢያጋባም እያንዳንዱ ነገር እያወቅ ነው ማለት ነው። ሜላትም ደግሞ እውነት የመረጥሽው እኮ አንቺ ኢዝራን መርጠሻል። ስለዚህ ምንም ችግር የለም ኢዝራን መምረጥሽ ነው ዋነኛው ነገር እና አያሳስብሽ፣ አትናደጂ፣ ቀስ በቀስ ሁሉም ነገር ይስተካከላል እያለች እንግዲህ ነግራታለች ማለት ነው። እሱም በማስመልከት እንግዲህ ሀና እያለቀሰች ነው። ምክንያቱም አሲር በጎን በኩል አለ ታውቃላችሁ። እሱ ነገር እንግዲህ ብታለቅስም ሀንዬ በጣም ከባድ ችግርን ቢሆንም ማለት ነው። እሱን በማስመልከት ሀና አሁን ላይ የአሴርን ነገር ስታየው አሴር እንደማይተዋት አሴር በቃ እንደዚህ በመሆኗ በጣም አዝኗል። እውነት ለመናገር አሴር ሀናን በጣም ነው የሚያፈቅራት፣ በጣም ነው የሚወዳት ታውቃላችሁ። ለእሷ ብሎ መኖሩን ሁሉ ትቷል ማለት ነው። ይህም በማስመልከት እንግዲህ እያንዳንዱ ነገር ማወቅ እፈልጋለሁ ብላ እያንዳንዱ ነገር እያስተካከለች ትገኛለች ማለት ነው። በቅርቡ ደግሞ እውነት ነው እውነት ይቀጥላል ብላ ልጅ ማለት ነው ሀንዬ ማለት ነው። የሀንዬ ጉዳይ እያንዳንዱ ነገር ማወቅ እንፈልጋለን በቅርቡ እየተባለ ነው ማለት ነው። አሴር እንግዲህ ለተምቹም እንዳለው እርግብ ከእስር ቤት ተፈታ ወደ ቀጥ ሰጥ ብላ የመጣችው ወደ ወይዘሪት ሜላት ቤት ነው ማለት ነው። ወደ ሜላት ቤት የመጣይበት ምክንያት ምንድን ነው? ቤት ማረፊያ የላትም ታውቃላችሁ። እስር ቤት ከገባይ በኋላ በጣም ብዙ ችግሮችን አሳልፋለች ማለት ነው። እሱን በማስመልከት እንግዲህ ለማስተካከል ሞክራለች ማለት ነው። ወይዘሮ ሜላትም ያው በጊዜው ስትገባ ሰላም አልተቀበለቻትም ታውቃላችሁ። ሰላም እንግዲህ በጣም እየተቆጣቻት ነበር። እንዴት ለምን እያለቻት ነበር። አይሆንም እያለቻት ነበር ማለት ነው። አይቻልም እያለቻት ነበረ። እሱን በማስመልከት እንግዲህ አሁን ደግሞ እሺ ብላለች ማለት ነው ውዶቼ። እሺ ብላ ገብታለች ማለት ነው ሀንዬ። በቅርብ ቀን ደግሞ እውነት ነው እያስተካከልን እንገኛለን ማለት ነው። የሀና ነገር አሳሳቢ ጉዳይ ሆኗል። ሀንዬ በጣም ምስኪን ነበረች ታውቃላችሁ። አሁን ደግሞ እርግብ እንግዲህ ወደ ሜላት ቤት የመጣይበት ምክንያቱ ምን እንደሆነ ባናቅም ወደ ሜሉካ ቤት መታለች ማለት ነው። እሱ ነገር እንግዲህ ለእሷ ብቻ ሳይሆን ለእኛም እያጠራጠረን ይገኛል ማለት ነው። ይሄን በማስመልከት ወይዘሮ ሜላትም እንዴት ሊሆን ቻለ? ቆይ እኔ የማላውቀው ነገር አለኝ እንዴ? ይሄ ነገር ምንድን ነው?
እያለች ትገኛለች ማለት ነው። ይሄን በማስመልከት እንግዲህ ወይዘሮ ሜላት ያሳሰባትና ዋነኛው ነገር ምንድን ነው? የሀና ነገር ነው። ሀና እሱ ምክንያቱም ሀንዬ አሁን ላይ ያለችበት ሁኔታ ታውቁታላችሁ። እርግብ እንግዲህ አንቄ እገልሻለሁ ከዚህ ቤት ካልሄድሽ ብላ ጢጢጣ ቆርጣባታለች ማለት ነው ሰላምዬ። ሜላትም ደግሞ ቁጭ አድርጋ እየመከረቻት ነበረ። የዚህ ቤትን ጸባይ እያንዳንዱ ነገር መልመድ አለብሽ፣ ምንም ቢሉሽ እንኳ እያንዳንዱ ነገር ልመጂ እንጂ እንትን ቢሉሽ እንኳ ወደኋላ እንዳቲ ብላታለች ማለት ነው። ይህም በማስመልከት እንግዲህ የነገረቻትን እሺ ብላ ወይዘሮ ሜላትም አሁን እንዳልኩሽ ነው መሆን ያለብሽ ብላ ነግራታለች ማለት ነው። ሀንዬ እንግዲህ ፈጣሪ ብሎ ካለ ይስራን ታገቢያለሽ፣ አለበለዚያ ላታገቢ ትችያለሽ። እርግብን እንግዲህ ከዚህ ቆርጠሽ መሄድ አለብሽ፣ አይ ካልሽ ደግሞ ሲጣርቄ እዘልሻለሁ ብላ ሰላምዬ ነግራታለች ማለት ነው። ማስጠንቀቂያ። እርግብም ደግሞ ምን መሄጃ አለኝ እያለች እየተንፎቃፎቀ ነበረ። ተምቹንም አግኝታ ከተምቹ ጋር ለማውራት ሞክራለች ማለት ነው። ተምቹም ሆቴል ቀጥሯት ሄዳ ነበረ፣ እያወረችው ነበር ማለት ነው። በድጋሚ ተገናኝተዋል። እኔ በሆነ እዛ ቤት መልሼ አልገባም ነበር፣ እንዴት ልትገቢ ቻልሽ? እርግብ ተመለሰሽ እንዴት ልትመጪ ቻልሽ? እና ደግሞ ሜላት ቤት እንዴት ተመለሽ ብሎ ተቆጥቷታል። ወይዘሮ አስቴርም ደግሞ እየተቆጣች ነበር። እውነት ለመናገር እንዴት ተቀበልሻት? እና ኢዝራ የተጨረጨረ ነው። ረፈዴ ሽምግልናው መቼ ነው እያለ ይገኛል ማለት ነው። የሀና ነገር አሳስቦት ስለነበረ ሽምግልናችን ቶሎ መቋጨት አለበት፣ መቼ ነው የሚቋጨው? ቶሎ ሂድ እያለ ቅዱስን እንግዲህ እየተቆጣም እየሰደበውም ነበር። ቅዱስም ደግሞ አረ ተረጋጋ ጀለሴ፣ እንዴ አጠርፈ ልገለይ ነው እንዴ? ሽማግሎቹም ደግሞ አበባና ወርቅ ብቻውን ጥሎሽ ይዘዋል ማለት ነው። ጥሎሽ የያዙት እንግዲህ ለሀና ነው። እናም ደግሞ ኢዝራኤል ላከው ስጦታ ነው እሱ ማለት ነው። በቃሉ እንመለስ በቃ ሽማግሎቹን ከላክ እዚህ ምን እናደርጋለን መመለስ አለብን ብሎ ኢስራን ሲያናግረው እሱም ደግሞ እሺ አባዬ ግን ፈርቻለሁ እያለው በቃሉ እንግዲህ የላካቸው ሽማግሌዎች ምን አድርገው ይመለሱ ይመስላችኋል? ሜላት ቤት ማለት ነው። ወይዘሮ ሜላትን እንግዲህ ለበቃሉ ይነግሩታል። የሜላት ልጅ ናት መሆኗን ያውቃል። ያኔ ደግሞ ያብዳል ማለት ነው። እውነት ኢዝራን የሜላትን ልጅ እንዳገባ ይፈቅድለታል? የበቃሉን ልጅ እንድታገባ ትፈቅድላታለች ሀናን። ሀና እንግዲህ ትልቅ ነገር አልሰማችም። ብቻ ሁለቱም ልጆቹ አይተዋወቁም ማለት አይተዋወቁም ስላችሁ እነ አባትና እናታቸው ጋር ጸብ እንዳለ ማንም ሰው አያውቅም ማለት ነው። እሱም በማስመልከት እንግዲህ እኛም ሆይ 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 ከጎናችሁ ነን እያልን እንገኛለን። በቅርቡ እንግዲህ ሁሉም ነገር እንዲስተካከል እያደረገ ነው ማለት ነው ጋሽ በቃሉ። ኧረ በቃሉ አልተቻለም እላችኋለሁኝ። እሱም በማስመልከት እኛም ደግሞ አብረን ከጎናቸው ሆነን እንግዲህ ለንትን እያልናቸው ነው ማለት ነው። ይስተካከልላታል ብዬ አስባለሁ። ሀንዬ ልቧ መሰበር የለበትም ማለት ነው። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ።